ቪዲዮ ፖስት እያደረጋችሁ ቪዲዮአችሁ 0 ቪው 10,000 ቪው እንዲሁም 30,000 ቪው አላልፍ ያለ ከተቸገራችሁ እናንተ በቪጁዌል እስር ቤት ውስጥ ታውቃችሁ ቀርታችኋል ማለት ነው። በዛሬ ቪዲዮ ማሳያችሁ እንዴት ከቪጁዌል እስር ቤት እንደምትወጡና እንዴት በቀላሉ ሚሊየንስ ቪው ማግኘት እንደምትችሉ እነግራችኋለሁ። እኔ 2 ወር ባልሞላ ጊዜ ውስጥ 8.6 ሚሊዮን ቪው እና 1600 ሰብስክራይበር በላይ ማፍራት ችያለሁ። ይህንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ በቀላሉ እንዴት ዩቲዩብ ላይ ቪው ማግኘትና ሰብስክራይበር ማግኘት እንደምትችሉ ትረዳላችሁ። 0 ቪው እንድታገኙ ከሚያደርጓችሁ 3 ስህተቶችን ነግራችኋለሁ። የመጀመሪያው ስህተት አዲስ ቻናል ከፍታችሁ ወዲያው ቪዲዮ አፕሎድ ታደርጋላችሁ። ይህም ደግሞ ትልቅ ስህተት ነው የምትሰሩት። ምክንያቱም ዩቲዩብ እናንተ ሰው መሆናችሁ ማወቅ ይፈልጋል። የመጀመሪያውን ከ5 እስከ 7 ቀን ድረስ አካውንታችሁ ወርማፕ ታደርጋላችሁ። ልክ እንደ ኖርማል ተጠቃሚ ቪዲዮችን መመልከት፣ ላይክ ማድረግ፣ ኮመንት መጻፍ፣ ሰብስክራይብ ማድረግ። ይህንን ካደረጋችሁ እናንተ ትክክለኛ ተጠቃሚ እንጂ ቦት እንዳልሆናችሁ እንዲረዳ ታደርጉታላችሁ። ይህም የአልጎሪዝምን እምነት መግዛት እንድትችሉ ያስችላችኋል። ሁለተኛ የምትሰሩት ስህተት ደግሞ ኒች አትቀይሩ። 2-3 ቪዲዮችን አፕሎድ አድርጋችሁ ቪዲዮአችሁ ቪው ስላጣ ብቻ ብላችሁ ኒቻችሁን አትቀያይሩ። ኒቻችሁን ከመቀየራችሁ በፊት ከ2 እስከ 3 ሳምንት ያለውን ጊዜ ኮንሲስተንሲ ሆናችሁ በአንድ ኒች ዙሪያ ላይ መስራት መቻል አለባችሁ። ይህንን ሳታደርጉ ግን ቶሎ ኒች የምትቀይሩ ከሆነ የዩቲዩብን አልጎሪዝም ቪዲዮአችሁን ለማን ማሳየት እንዳለበት ግራ እንዲጋባ ታደርጉታላችሁ። ይህም እንግዲህ ከ0 ቪው እንዳትወጡ ያደርጋችኋል። ሶስተኛው ደግሞ በቂ የይዘት ለውጥ ማድረግ መቻል ነው። ይህም የሚጠቅማችሁ ፌስለስ ቻናል ላላችሁ እና ኮፒራይት ስትራይክ እንዳይላቀባችሁ የዩቲዩብን ሕግ በማክበር የምሰሩት በቂ የሆነ የይዘት ለውጥ የምታደርጉበት ነው። ለምሳሌ የይዘት ለውጥ ሲባል ልክ እንደ ቮይስ ኦቨር፣ እንደ ካፕሽን፣ እንደ ትራንዚሽን፣ እንደ ዙሚን ዙም አውት፣ የተለያዩ አሮ፣ የተለያዩ እነዚህ ነገሮችን በማካተት በቪዲዮችሁ ላይ በቀላሉ ሾርት ቪዲዮችን መስራት ትችላላችሁ። ሳይረዝም አጠር አድርጋችሁ እነዛን በመስራት በአጭር ጊዜ ውስጥ ቪው ማግኘት ትችላላችሁ። ከ0 ቪው መውጣት ትችላላችሁ። በዚህ ዙሪያ ላይ ቪዲዮ እንዲሰራላችሁ ከፈለጋችሁ ኮመንት ላይ ጻፉልኝ። በቀጣይ ቪዲዮ የምሰራላችሁ ይሆናል። እነዚህን 3ቱን በትክክል ከተገበራችሁ ቪዲዮችሁ ከ0 ቪው መውጣትና እንዲሁም ከ10,000 ወደ 30,000 ከፍ የማለት እድል ሊኖረው ይችላል።